በዛሬው ቪዲዮ እግዚአብሔር አምላክ የተናገራችሁን የተስፋ ቃል እንዳትወርሱ የሚያደርጓችሁን 4 ነገሮች ወደናንተ የማደርስ ይሆናል። በእግዚአብሔር አምላክ የተናገራችሁን የተስፋ ቃል እንዳትወርሱ ከሚያደርጓችሁ ነገሮች መካከል የመጀመሪያው አለማመን ነው። ሰዎች እግዚአብሔር አምላክ የተለያየ ነገርን በሕይወታቸው እንደሚያደርግ ቃል ገብቶላቸው ከርሱ ትክክለኛ የሆነ ድምጽን ከሰሙ በኋላ እነሱ ካሉበት የተለያየ ሁኔታ የተነሳ ለምሳሌ ከእድሜያቸው የተነሳ ካሉበት የኢኮኖሚ ደረጃ የተነሳ ወይም ደግሞ ከሁኔታው አለመመቻቸት የተነሳ እግዚአብሔር የተናገራቸውን ነገር ሊያደርገው እንደማይችል ያስባሉ ወይም ደግሞ ይጠራጠራሉ። ከዚህ የተነሳ የተስፋ ቃላቸውን እንዳይወርሱ ይሆናሉ። በገባላችሁ የተስፋ ቃል ዙሪያ እርግጠኛ መሆን ያለባችሁ ነገር አንድ ነገር ነው። በሕይወታችሁ የተለያየ አይነት ነገርን እንደሚሰራና እንደሚያደርግ ተስፋን ሲሰጣችሁ ቃል ሲገባላችሁና ሲናገራችሁ ያንን ጉዳይ የሚናገራችሁ በአጋጣሚ ሳይሆን አይቶላችሁ ነው። ይሄንንም ነገር ሲናገራችሁ የሚናገራችሁ የናንተን ሁኔታ አይቶ ከናንተ ሁኔታ አንፃር እንደሚያደርግ ሳይሆን ራሱን ታምኖ ነው ይሄንን ጉዳይ የሚናገራችሁ ወይም ደግሞ ተስፋን የሚሰጣችሁ። ስለዚህ እናንተ ማድረግ ያለባችሁ እግዚአብሔር በተናገራችሁ በዛ ጉዳይ ላይ የናንተን ሁኔታ የናንተን ችሎታ ሳይሆን ማየት ያለባችሁ የተናገራችሁን አምላክ አቅምና ችሎታ የእርሱን ጉልበት ሊያደርገው እንደሚችል ራሱን እግዚአብሔርን ነው መታመን ያለባችሁ። እምነት የእግዚአብሔር ኃይልና አቅም ወይም ደግሞ የእግዚአብሔር ችሎታ በእናንተ ሕይወት እንዲገለጥ የምታደርጉበት መንገድ ነው። የናንተ አለማመን የናንተ መጠራጠር እግዚአብሔር የተናገራችሁ ነገር እንዳያደርገው ወይም ደግሞ እንዳይፈጽመው ነው የሚያደርገው። ስለዚህ እግዚአብሔር በተናገራችሁ ነገር ላይ የእግዚአብሔርን አቅምና ችሎታ ታመኑ።